የሞገስ የበረከት የስኬት መንገድ አንድ ትሩዝ ስንማር ሌላ ትሩዝ አንደፈተትም። ብሉይም በለው አዲስም በለው እግዚአብሔር የመርህ አምላክ አንድን አካል ኦነር ስታደርግ ማለት ምን ማለት ነው? show a great respect የሚገርማችሁ ኦነሪንግም ስፒሪት ነው፣ ዲስኦነርም ስፒሪት ነው። all failures in life can be traced to dishonor። የምናከብራቸው ወይም ደግሞ የማናከብራቸው ሶስት አካላት አሉ። አንደኛው እግዚአብሔር ኦነር ጋድ፣ ሁለተኛ ሰዎችን፣ ሶስተኛ ደግሞ መርሆችን። እግዚአብሔር ካንተ ጋር ካለ መለያው የመጀመሪያው ምንም ሳትናገር ሞገስ በላይ ላለ ይኸውላችሁ በኦነርሺፕ ስፒሪት ስትመላለስ ሞገስ በረከትና ስኬት ብቻ አይደለም መልካምነት ይከተላል። የኦነርሺፕ ስፒሪት ምን ያደርጋል? ለእግዚአብሔር በረከት ያዘጋጃል። ሞዴላችን ኢየሱስ የሄደበት መንገድ የኛ ሞዴል። አክብረኝ ብለህ ክብር አትፈልግም፣ ክብር ግን መስጠት ግዴታ። ሕክምናዬ የኔ መድኃኒት የሞገስ የበረከት የስኬት መንገድ። አጠገብ ያለውን ጨብጠውና የሞገስ በሉት እስቲ። የበረከት የስኬት መንገድ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ዳዊት ምን አለ? ቃል ለእግሬ መብራት ነው ለመንገዴ ምንድን ነው አለ። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ እግዚአብሔር መንግስት ውስጥ መርህ ነው። መርህ ሪዋርድ አለው። መርህ መጣስ ደግሞ ፔናልቲ አለው። ምንም ጥያቄ የለው። የኒውክሬሽን ኮንሰፕት ይግባህም አይግባህም፣ በአዲስ ኪዳን ኑርም በብሉይ ኪዳን ኑርም እያንዳንዱ መርህ የራሱ የሆነ ሪዋርድ አለው፣ የራሱ የሆነ ደግሞ ዲስአድቫንቴጅ አለው። እኛ ደግሞ ለአድቫንቴጅ ተተርተረ የሞገስ የበረከትና የስኬት መንገድ። የሚገርማችሁ ነገር አሁን የምናያቸው ፕሪንሲፕሎች ይሄን ነገር በህይወታችን ላይ ያመጣሉ። ከዚህ ፕሪንሲፕል ደግሞ አጌንስት የሆነው ደግሞ በተቃራኒ የሆነ ነገር ነው የሚያመጣው። እግዚአብሔር የራሱ መርህ በመርህ ስለሚንቀሳቀስ ለምሳሌ ፀሐይ ትወጣለች፣ ክረምት ይመጣል፣ በጋ ይሆናል፣ ይነሻል፣ ይነጋል። በቃ እነዚህ ነገሮች በመርህ ዘመናት ከተፈጠሩ ጊዜ ጀምሮ አሉ እስካሁን ድረስ። ኢየሱስ ክርስቶስ ጌታ ነው። የህይወት መርህ ደግሞ ተሰጥቶናል። በእግዚአብሔር ቤት ውስጥ በተለይ ደግሞ ስንንቀሳቀስና ስንመላለስ መርህ ተሰጥቶናል። መርህ ነው። መርህ ለውጥ ያመጣል። የሚያምን አንድ ሰው አሜን ይበልስ። በመርህ ስትኖር በቃ መርህ ነው። ካንተ ችሎታ ካንተን ጋር አይገናኝም። አንደርስታንድ ማድረግና አይምሮ መቀየር ብቻ ነው የሚያስፈልገው። ክብር ለኢየሱስ ይሁን። የሞገስ የበረከትና የስኬት መንገድ ዛሬ የምናየው መርህ ይሄንን በህይወታችን ላይ እንድንጎናጸፍ የሚያደርግ የከበረ መርህ። ይሄ መርህ ምን ይባላል? ኦነር ማድረግ። እግዚአብሔር አምላክ የተመሰገነ ይሁን። አክባር ጀስት ዲክሽነሪ ላይ ጎግል ስታደርጉ ኦነር ማለት ኦነር ሰምዋን፣ አንድን ሰው ኦነር ስታደርግ፣ አንድን አካል ኦነር ስታደርግ ማለት ምን ማለት ነው? ሾው ኤ ግሬት ሪስፔክት፣ ግሬት የሆነ ሪስፔክት ስታሳየው ማለት ነው። እንደገና አድማይሬሽን ስታደንቀው ማለት ነው። ወይም ሪኮግናይዝ ዜር ቫልዩ ኤንድ ወርዝ፣ ወርዙንና ቫልዩን ሪኮግናይዝ እውቅና ስትሰጥ ማለት ነው። እንደገና ጊቭ ክሬዲት፣ ለዛ ክሬዲት ለሚገባው ክሬዲት ስትሰጠው ማለት ነው። ዲስኦነር ደግሞ ተቃራኒው ነው። የአክባሪነት ተቃራኒ አቅላይነት ይባላል። ዛሬ ብዙ ሰው ተፈውሶ ይወጣል። ይኸውልህ የስጋ ፈውስ ተፈውሰ ትወጣል። የተያዙ ነገሮች በሙሉ ዛሬ ይለቀቃሉ። ዲስኦነር ማለት ደግሞ አቅላይ፣ አማርኛ ትርጉሙ አቅላይ ማለት ነው። ሾው ዲስሪስፔክት፣ ቴክ ኢት ፎር ግራንትድ መውሰድ ማለት ነው። ወይም ደግሞ በእጅ ያዙት ወርቅ እንደማድረግ ነው። ቴክ ኢት ፎር ግራንትድ ኤንድ ዲስግሬስ፣ ዲስቫሊዩ፣ ዲስግሬስ ማድረግ ማሳነስ ማለት ነው። ማቅለል ማለት ነው። አቅላይነት። የሚገርማችሁ ኦነሪንግም ስፒሪት ነው፣ ዲስኦነርም ስፒሪት ነው። ኦነሪንግም ስፒሪት ነው፣ ዲስኦነርም ስፒሪት ነው። ሁለቱም ስፒሪት ስለሆኑ ይጋባሉ። አሜን በሉ። ይሄ አክባሪ የሆኑ ይሄ ኦነሪንግ የሚሰራባቸው ሰዎች አካባቢ ስትሆን አክባሪ የሆነ ትገኛል። አቅላይ መንደር ስትገኝ ደግሞ ተላላፊ በሽታ ስለሆነ አቅላይ ትሆናል። ዲስኦነር ማለት ኦነር የማድረግ የአክባሪ ተቃራኒ ማለት ነው። አቅላይ ማለት ነው። እንደገና ምንድነው? መናቅ ወይም ደግሞ ንቀትን ያሳያል። ሌላው ደግሞ ማጣጣልን ያሳያል። ማጣጣላ ዲስኦነር። ከኔ ጋር ናችሁ? እንደገና ደግሞ ዋጋ አለመስጠት፣ ያንን ነገር ዋጋ ያለውን ነገር ዋጋ እያወቅኩ ነው ዋጋ አለመስጠት፣ እሱ ምንድነው? አቅላይ መንፈስ ነው። ዲስኦነር ስፒሪት፣ ዲስሪስፔክትፉል። somebody is disrespectful ከተባለ ያ ሰውዬ በዲስሪስፔክት ስፒሪት ተይዟል፣ በዲስኦነር ስፒሪት ተይዟል ማለት ነው። ሊስን አንድ እግዚአብሔር ሰው ያሉትን ልንገራችሁ። all failures in life can be traced to dishonor. All failures in life can be traced
ይሰማችኋል? በአማርኛ ምን ማለት ነው? በህይወት ያሉ ማናቸውም ውድቀቶች ፌለሪቲዎች ማለት ነው። ወደ ኋላ ትሬስ ስታረጓቸው ነገርየው የውድቀቱን መንስኤውን ወደ ኋላ ስትፈልገው ዲስኦነር ይባላል ብሎ አንድ እግዚአብሔር ሰው የተናገረው ነው። አሁን እዚህ ጋር የምናገረው ሊስን በደንብ ወደ ውስጥ ስገባ በደንብ ታገኙታላችሁ። ይኸው እኔ አይዊሽ በልሳን እያልክ በቀን ማይንድ እየሰማ ቀኝ ቀኙን እየሰማ በተሰማ ዛሬ አይደለም ዘመን ይፈወሳል። ዘመንሽ ይፈወሳል። ና አክባሪነት አለ፣ አቅላይነት አለ። ኦኬ ኦነሪንግ ምንድነው ሲባል አቲቲዩድ ነው። ሃርት ፖዚሽን ማክበርም አቲቲዩድ ነው። አቅላይ መሆንም አቲቲዩድ ነው። በልብ ነው፣ በአቲቲዩድ ነው። የምታከብረውም በልብ ነው፣ የምታቀለውም በልብ ነው። ኦኬ ሶስት የምናከብራቸው ወይም ደግሞ የማናከብራቸው ሶስት አካላት አሉ። አንደኛው እግዚአብሔር ኦውነር ጋድ እግዚአብሔር፣ ሁለተኛ ሰዎችን፣ ሶስተኛ ደግሞ መርሆችን። በምድር ስትኖር እግዚአብሔርን ኦነር የምታረግ ከሆነ ሰዎችን ኦነር የምታረግ ከሆነ ፕሪንሲፕል ወይም ደግሞ መርህን ኦነር የምታረግ ከሆነ የሞገስ የበረከት የስኬት መንገድ ውስጥ ነው ያለው። እግዚአብሔርን ኦነር የሚያረግ ሰው፣ ሰዎችን ኦነር እንደ የንትኑ ኦነር የሚያረግ ሰው፣ እንደገና ደግሞ ፕሪንሲፕሎችን መርሆችን ኦነር የሚያረግ ሰው ከሞገስ ከበረከት ከስኬት መንገድ ውጭ መሆን አይችልም። የሚያምን አሜን ይበል። በዝርዝር አሳያችኋለሁ። ሲጀመር እግዚአብሔርን ኦነር የሚያደርግ ሰው፣ እግዚአብሔርን የሚያከብር ሰው፣ ኦነር ሪስፔክት የሚሰጥ ሰው፣ እግዚአብሔርን ኦነር የሚያደርግ ሰው ሌላውን ኦነር ማድረግ አይከብደውም። ስለዚህ ኦነሪንግ የሚጀመረው እግዚአብሔርን ኦነር ከማድረግ ነው። እግዚአብሔርን ኦነር የማያደርግ ሰው ሰውን ኦነር ሊያደርግ አይችልም። ፕሪንሲፕል ኦነር ሊያደርግ አይችልም። ክብር ሁሉ ለኢየሱስ ይሁን። ዲስአድቫንቴጅ ኢን ላይፍ ኢን ሴንስ ሰዎች በዲስኦነር መንፈስ የሚንቀሳቀሱ ከሆነ እግዚአብሔርንም ባለማክበር ሰዎችንም ባለማክበር እንደገና ደግሞ ፕሪንሲፕል መርህን ባለማክበር ሰዎች ሲንቀሳቀሱ በህይወታቸው ማለት ነው። ቀደም እንዳልኳችሁ ቸርች ሊመላለሱ ሊያገለግሉ ይችላሉ። የጾም ጸሎት ሰዎች ሊሆኑ ይችላሉ። ሰጪዎች ሊሆኑ ይችላሉ። የፈለጉት ነገር መንፈሳዊ እንቅስቃሴ ላይ አንደኛ ሊሆኑ ይችላሉ። በዲስኦነር ስፒሪት ካሉ ግን ላይፋቸው ዲስአድቫንቴጅድ ነው። ለዚህ ነው ያንዳንድ ሰው ህይወት በዘመናችሁ ጥያቄ የሚፈጥርባችሁ። ለምንድን ነው እሷ ማትፈወሰው? ለምንድን ነው እሱ እንትን የማይሆነው? ለምን የምንላቸው መልሱ ዋና አንኳር ትሩት ስለሆነ ነው የማስተምረው። ኢየሱስ ክርስቶስ ጌታ ነው። ዲስአድቫንቴጅድ ይሆናል። በዲስኦነር ስፒሪት የሚንቀሳቀስ ሰው በቀላሉ በሮች አይከፈቱለትም። ክሎዝድ ለእንትና በቀላሉ የሚከፈተው ለሱ እምቢ ይለዋል። በቃ እምቢ ነው። ቢጸልይ ቢያጸልይ ቢያስቀባ ቢቀባባ ራሱ የመቀቢያው በርሜል ውስጥ ቢያድር ወይ ፍንክች ንቅንቅ። አንዱን ስትጸልይለት ይፈወሳል፣ አንዱ አይፈወስም። አንዱ ገና ስትናገር ይቀልብና ትልቅ ነገር ውስጥ ይገባል። አንዳንዱ ደግሞ ለዓመታት የሆነ ነገር አድርገለት ምንም ንቅንቅ አይልም። ዛሬ በኢየሱስ ክርስቶስ ስም ከምድራችን አየር ላይ ይሄን ከሚሰሙ አየር ላይ ቤትና ጓዳ ላይ ዲስኦነር ስፒሪትን እንቀጠዋለን። ዲስአድቫንቴጅ ፌለሪቲ አንሰክሰስፉል ይለፋል ይጥራል የማት አንሰክሰስፉል ሰክሰስ የሚባል ደጁ አይደርስም። በዲስኦነር ስፒሪት እግዚአብሔርን ባለማክበር ሰዎችንም ባለማክበር ፕሪንሲፕል ባለማክበር የሚኖር ሰው አንሰክሰስፉል በሄደበት ሞገስ አልባ ነው። አንዳንድ ሰው ብር ሊኖረው ይችላል፣ ሞገስ የለው። ብር ኖሮ ሞገስ ከማይኖር ሞገስ ኖሮ ብር ባይኖር ይችላል። ለምን ሰለ ሞገስ ካለ ሁሉ ይመጣል፣ ብር ደግሞ ሁሉንም አያመጣ። አንዳንድ ሰው ፖዚሽን አለ ሞገስ ግን የለው። እግዚአብሔር በሞገስ ይባርካችሁ። ባይዞ አንድ ሰው እግዚአብሔር ከሱ ጋር መሆኑ የሚታወቀው ሞገሳም ሚላቪያናን ታላ እግዚአብሔር ሞገስን ያልብሳችሁ። እኔ እየመረኩ ነው እየባረኩ ነው ማስተምሩ ታቁኛላችሁ። እግዚአብሔር ሞገስን እንደ ልብስ ያልብሳችሁ። መጽሐፍ ቅዱስ ላይ ስትመለከቱ እግዚአብሔርም ከሱ ጋር ነበረ፣ ሞገስም በላዩ ላይ ነበረ። እግዚአብሔር ከሱ ጋር ካለ ሞገስ ጥርጥር የለውም። በቃ እግዚአብሔር ካንተ ጋር ካለ መለያው የመጀመሪያው ምንም ሳትናገር ሞገስ በላይ አለ። እስቲ አሜን በለስ። ሞገስ ደግሞ ይኸውልህ ብዙ ሰው ለፍቶ ያልገባበትን አንተ እየሳክ ትገባበታል።
ስለ ሞገስ እዚህ ቤት ብዙ ተምራችኋል። በጌታ በኢየሱስ ሞገስን በህይወታችሁ ላይ አክቲቬት የሚያደርግ በረከትንና ስኬትን አክቲቬት የሚያደርግ አስገራሚ ትሩዝ ነው ዛሬ የሚለቀቀው በኢየሱስም አሜን ትላለ። ይኸውላችሁ ይሄን እያንዳንዱ ነን ጨምሮ እያንዳንዳችን አሪፍ ነን ልንል እንችላለን። አንተን አሪፍነትን አንተና እግዚአብሔር ነው የምታውቁት። ግን ምንድነው ልዩነቱም ላይፍ ጋር ስትመጣ ልዩነቱን ታየዋለህ። ይሰማችኋል? ስለዚህ ለራሴ ጨው ለራሴ ስትል ጣፍጥ ጃፒ ለራሱ ሲል ይጣፍጣል። ሪጋርዲንግ ዚስ ትሩዝ ለራሴ ስል ይጣፍጣል። እስቲ አሜን በሉ። አጠገብ ያለው ላንተ ስማ ለሌላ ሰው አትስማ በሉት። ስለዚህ ይሄ ዲስኦነር ስፒሪት አለማክበር full of failure የላይፍ ፌለሪቲ ውስጥ ነው ከደ ዲስአድቫንቴጅ አንሰክሰስፉል በሮች መዘጋት አለመፈወስ ይሰማችኋል? ታምራትና ድንቅማ ዲስኦነር ስፒሪት አካባቢ አይደርስም። ሚራክል የሚባል አይደርስም። ኢየሱስ ክርስቶስን የሚያክል ፈዋሽ ኢየሱስ ክርስቶስን የሚያክል ታምር አድራጊ በተወለደበት ምድር ታምር ማድረግ አልቻለም። ለምን አለ? ነብይ ባገሩ ምን አይልም አለ። ይኸውልህ ኦነርሺፕ በሌለበት ሰማይ ዝግ ነው። ሚራክል የለም። ዛሬ በኢየሱስም ሰማይን ያዘጋ ዲስኦነር ስፒሪት ዛሬ ይመጣዋል ነው። ይሄን አውልህ በንሳና በዲሲሽን ነው እኔም አንተም ነፃ የምንወጣው በዛ ነው። የሚያምን አንድ ሰው አሜን ይበልስ። ምን አምናለሁ? ሌሊት ስጸልይ ነበር የአንድ ሰው ፊውቸሩ ዛሬ ይቀየራል። ይኸውላችሁ የዛሬው ፕሮግራም የአንድ ቀን ፕሮግራም አይደለም፣ ፊውቸርን የሚቀይር ፕሮግራም ነው። የአንድ ቀን ፈውስ አይደለም፣ የዘመንን ፊት የሚቀይር ፈውስ ይመጣል። ዲስኦነር ስፒሪት ዋጋ ያስከፍላል። መጽሐፍ ቅዱስ ላይ በዲስኦነር ስፒሪት ተገልጠው ዋጋ የከፈሉ አንዳንዶቹን አሳያቸዋለሁ። ሁሉንም አሳይ ማትሺ ናቸው። በዲስኦነር ስፒሪት የሚንቀሳቀሱ ዋጋ በዘመናቸው ሙሉ ዋጋ ይከፍላሉ። ዲስኦነር ስፒሪት ዋጋ ያስከፍላል። አቅላይ መንፈስ ማለት ነው። አቅላይ መንፈስ የሚሰራበት ሰው ዋጋ ይከፍላል። ቤኔፊትስ ኦፍ ኦነሪንግ በአክባሪነት መንፈስ የሚንቀሳቀስ ኦነሪንግ ስፒሪት የሚሰራባቸው ሰዎች ብዙ ሲወራጩ ላታያቸው ትችላል። ብዙ ስፒሪቹዋል ሲመስሉ ላታያቸው ትችላል። በኦነሪንግ እግዚአብሔርንም ኦነር የሚያደርጉ ሰዎችንም ኦነር የሚያደርጉ መሪዎችን ኦነር የሚያደርጉ ሰዎች ይኸውልህ ሲምፕሊ ሞገስ ሲፈስባቸው ታያል። እሷ የጾም ጸሎት ሰው ነች፣ እሷ የቸርች ሰው ነች፣ እሷ እንትን ሳትላት ማለት ነው ዝም ብሎ ፌቨር በላይ ይፈስ። ብዙ አንዳንድ ነገሮች ላይ ሲወራጩ አታገኛቸው። ለታይታ የሚያደርጉትም ነገር የለም። በናዝሬቱ በጌታ በኢየሱስ ጉባኤው ላይ ስፒሪት ኦፍ ኦነርሺፕ ወደቀ። ከምድሪቱ አየር ላይ ስፒሪት ኦፍ ዲስኦነር ተመታ። ይሄ መልእክት በሚገባበት ቤት ስፒሪት ኦፍ ዲስኦነር ተመታ። ሜሊቫና ሳካንት ይኸውላችሁ በኦነርሺፕ ስፒሪት ስትመላለስ ሞገስ በረከትና ስኬት ብቻ አይደለም መልካምነት ይከተላል። ኦነርሺፕ ስፒሪት ሲሰራብህ መልካምነት ዝም ብሎ ፈልጎ ያገኛል። የጸለይክበት አይደለም ያልጸለይክበት በመንገድ መልካምነት ይከተላል። ዝም ብለህ በመንገድ ላይ መልካም ነገር እየመጣ ገባ አይበል። ብዙ ያለፋበት ተሰርቶ ያለቀ ነገር ውስጥ ትገባል ማለት ነው። በኢየሱስም እግዚአብሔር አምላክ በዚህ መንፈስ ይባርካችሁ። መልካምነትን ታያለህ። ፈውስ ይኸውላችሁ ይሄ የኦነርሺፕ ስፒሪት የፈውስ መንገድ ከታምራት ጋር በቀላሉ የምትገናኝበት ከሚራክል ጋር በቀላሉ ነው የምትገናኝ። ነብይ ኤልሳ ነው አይደለ? የእግዚአብሔር ሰው በዚህ በኩል ያልፍ ነው እና እንትን እናዘጋጅለት ማደሪያ እናዘጋጅለት ምንም ፈልጋ አይደለም ሴትዮዋ ጀስት የእግዚአብሔርን ሰው ኦነር ማድረጓ ነው አይደል እንዴ? በቃ ሲምፕል እኮ አየ ኦነርሺፕ ስፒሪት ስለሚሰራባት እሷ ማሳደሯን ነው የምታውቀው። ጥያቄ አልጠየቀች፣ ጸሎት አልጸለየችም። ነገር ግን ምን አለ መንገዱ ላይ ክብር አለ። ሲነጋ ምን አለ ምን እናደርግላታል? ምን እናደርግላታል? ልጅ የላትም ልጅ ይሰጣታል። የዛሬ ዓመት አለ ወንድ ልጅ ትወልጃለሽ አለ። ለዘላለም የተዘጉ ደጆች ዛሬ ይከፈታሉ። ለዘመናት የተዘጋ ደጅ ዛሬ ይከፈታል። በዲስኦነር ስፒሪት የተዘጋ ዛሬ ተለቀቀ። ታምራት ቀደም ብያቸዋለሁ። ጌታ ኢየሱስ ክርስቶስ በተወልዶ ባደገበት በዛች ከተማ ይላል ጥቂቶችን ድውዮች ከመፈወስ ውጭ አለ ታምራትና ድንቅ ማድረግ አልቻለም። ኢት ሚንስ ሰማይ ይዘጋል። ዲስኦነር ስፒሪት አገልጋይ ልትሆን ትችላለህ፣
40-50 ዓመት በጌታ ቤት ከነ ልጅነት ኖር ቅባት ከላይ ላይ ሽባ ልትረክክ ትችላለህ። ኢዳዝ ማተር እንደኔ ደግሞ እንደዚህ ያልክ ልትሰብክ ትችላለህ። ስፒሪት ኦፍ ዲስኦነር ዋጋ ያስከፍላል። በር ያዘጋል፣ ሰማይ ያዘጋል። አንዳንድ ሰው ወዲያው ምንም ስላልሆነ ምንም የማይሆን ይመስላል። ስሩ ታይም ዋጋ ይከፍላል። አጠገብ ያለውን አትዘናጋ ብለው ዛሬ የፈውስ ቀን ነው ብለው ስፒሪት ኦፍ ኦነር የኦነርሺፕ ስፒሪት ምን ያደርጋል? ለእግዚአብሔር በረከት ያዘጋጃል፣ ያደላድላል። ሃሌሉያ! ለእግዚአብሔር በረከት ፖዚሽን ያደርጋል። ማራሳንታያ ሃሌሉያ! ለበረከት ፖዚሽን ያደርጋል። በሄድሽበት አድቫንቴጅ ያሰጥሻል። ብዙ ሰው ዲስአድቫንቴጅ በሆነበት ኦነርሺፕ ስፒሪት የሚሰራባቸው ሲምፕሊ ሳይለፉ እስከ ትላንትና ዝግ ነበር ዛሬ ነው የተከፈተው ይባላል። ዝም ብሎ በአጋጣሚ ዛሬ ይከፈታል እንዴ? በአጋጣሚ ዛሬ አይከፈትም። አንተ እዚህኛው ቀን ላይ ስለገባ ተከፈተ ማለት ነው። ይሄ መንፈስ ያገኛቸው ፔላቪያኖ ሴፕራጂሊያ ፓራማን ቴሌቬኒያ እውነት እላችኋለሁ ስፒሪት ኦፍ ኦነርሺፕ ያለበት ሰው በር ሊዘጋበት አይችልም። ለምን መሰለህ? የሰማይ በር ስለሚከፈት የምድር በር መዘጋት አይችልም። በኦነርሺፕ ስፒሪት ስትንቀሳቀስ ሰማይ ክፍት ነው ያለው። ኢየሱስ በአካል እየሄደ ፈውስ ታምራት ማድረግ አልቻለም። ጌታ ኢየሱስ ለምን? ስፒሪት ኦፍ ዲስኦነር አዋኩሽ ናኩሽ ሲኖር ምን ይሆናል መሰለህ? ያዘጋል። ባይዞ ይሄ መርህ ለጴንጤ ወይም ለክርስቲያን ብቻ አይደለም፣ ለአሕዛብም ጭምር በምንም አይነት ሃይማኖት ውስጥ ላለ ጭምር ነው። መርህ ነው። ይሄ እኮ ህግና ምናምን እንኳን ኢትስ ፕሪንሲፕል የላይፍ ፕሪንሲፕል። እስቲ አሜን በሉስ። እኛማ ክርስቲያኖች ስንሆን ሃው ማች ሞር ይሄ የላይፍ ፕሪንሲፕል። በኦነርሺፕ ስፒሪት ሰዎች ሲንቀሳቀሱ አሜዚንግ ፕሮቴክሽን ውስጥ ይንቀሳቀሳል። እግዚአብሔር ፕሮቴክት ያደርጋቸው፣ ከብዙ ነገር ፕሮቴክትድ ይሆናሉ። እንዳልኳችሁ ነው እንግዲህ እግዚአብሔርን ኦነር ማድረግ፣ ሰዎችን ኦነር ማድረግ፣ ፕሪንሲፕል ኦነር ማድረግ። ይሄ ደግሞ በኦነርሺፕ ስፒሪት ስትንቀሳቀስ ኦነር የሚያደርግ ሰውዬ እድሜው ረጅም ነው። ከባይብል ነው ማሳየ እድሜክ ረጅም። በአክባሪነት መንፈስ የምትንቀሳቀስ አክባሪ ከሆንክ እድሜህ ረጅም ነው። በቃ እድሜን ያስረዝምላል። ታንክ ዩ ፋዘር። አንድ ጊዜ በሰማሪያ ረሃብ ገባ። ሰው ሁሉ ሀገር ለቀቀ። ትዝ ይላችኋል? በሰማሪያ ረሃብ ገባ። ይሄን ስብከቱን ታውቁታላችሁ። ረሃብ ገባ፣ ህዝብ ሁሉ ሀገር ለቀቀ። ከዛ የእግዚአብሔር ሰው ቆመና ነብዩ ምን አለ? ነገ በሰማሪያ ይሄን ያህል ሰፍር ገብስ በዚህ ያህል ይሸጣል፣ ነገ ደግሞ እንደዚህ ይሸጣል ሲል አጠገብ ያለው አይወኩሽ ናኩሽ ነው። ምን አለ እንዴ? እግዚአብሔር የሰማይ ራሱ መስኮት። አሁን ነብዩን እንኳን ላይ የናቀው እግዚአብሔር ነው። ይሰማችሁ? አንዳንድ ሰው ነብዩን የናቀ ይመስላል። አይደለም የናቀው ያለውም እኮ አንተ ደግሞ ምናምን አይደለም ያለው እግዚአብሔር እኮ ነው ያለው። አንዳንድ ሰው እንዴት እንደሚንቃቁ እግዚአብሔር እኮ ነው ያለው። እግዚአብሔር የሰማይ መስኮት ማለት እግዚአብሔር ቢከፍትም አይሆንም ነው። የናቀው ማንን ነው? ግለሰቡን አይደለም እግዚአብሔር። ስለዚህ ያለ ምን አለው? በቃ አለው ነገሩ ይሆናል፣ አንተ ግን ምን አትልም። ስለዚህ ዲስአድቫንቴጅ ሆነ አልሆነም፣ ፌል አረጋ አላረገም። ዲስኦነር ስፒሪት እግዚአብሔር ልትገባበት ያለ በረከት አሁን እኮ ነገ እኮ ሊሰፈር ነው። እሱ እኮ ሊያስፈጭ ነው፣ ሊበላ ነው፣ ጋግሮ ቤተሰቡንም ሊያበላ። ነገር ግን ምን አለ? ያ ዛሬ የሆነ ፈውሳል ሚላት ያካ በእውነት ነው የምላችሁ፣ ዛሬ የማይፈወስ ሰው የለም፣ የማይለቀቅ ለዘመናት የተያዘ ነገር የለም። እዚሁ ቁጭ ብለህ ዲሳይድ ታደርጋለህ፣ እዚሁ ቁጭ ብለህ ሪፔንት ታደርጋለህ፣ እዚሁ ቁጭ ብለህ ፈውስን ትቀበላለህ። አሁን ይህ ሰውዬ ፕሪንሲፕል መርህ ባለማወቅ ጠንቅ፣ መርህ ባለማወቅ የእግዚአብሔርን ችሎታ ነው የተፈታተነ። መስኮት በቃ አታይም፣ በቃ አትበላም፣ አንተ በቃ አትበላም። ዲስአድቫንቴጅ ነው የናቀው ሰውየውን ሳይሆን እግዚአብሔር ብሎ ጠርቶ እግዚአብሔርን ዲስኦነር ከማድረግ እግዚአብሔር ይጠብቀን፣ እኔንም እናንተንም ይጠብቀን። ፕሬዝ ጋድ። ታያለ ነገር ግን ከዚህ አትበላም አሉ። ዲስአድቫንቴጅ ሆነ ማለት ዘፍጥረት 16 ከ4 እስከ 6 እርሱም ወደ አጋር ገባ። ወደ አጋር ግባ አለችው። እኔ አሁን አርጅቻለሁ፣ ስለዚህ አጋር ግባና ውለድ አለችው። አይደል እንዴ ስትለው እሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን ባይኗ አቃለለቻት። ሄሎ ራሷ እኮ ነው ሳራ ናት ግቢ ያለችው። አይደል እንዴ
it means በቃ ልግባ ብላ አይደለም ወይ ሰርቃ ባሏን አይደለም ግቢ ያለችው ራሷ ባልየውን እሷ ናት አይደለ ግን ምንድነው ማርገዟን ስታቅ ይላል አቃለለቻት አሁን ዲስኦነር ስፒሪት ይገባ ድሮ ታከብራት ነበርኩ ማርገዟን ስታቅ አንቺ ልጅ የለሽም እኔ ልጅ አለኝ እኮ ሚላፊያ ከዛስ በኋላ get out አበራ ዲስአድቫንቴጅ የሆነ ሰው አይኑ ተከፈተ ይኸውላችሁ ባታቃልላት ኖሮ እኮ ሳራ ራሱ የተንከባከበ ታሳድገው ነበር ምንም የተስፋ ልጅ ባይሆን የኪዳን ልጅ ባይሆንም እዛው ቤት በእንክብካቤ ያድግ ነበር ከዛስ በኋላ አሶት ድሮም ሚስት ያለችን አረ እግዚአብሔር ወይ በቃ ድሮም እሷን ሰምተን የገባው አሁንም እሷን ስማት ሚስት የምትልን አውት ዲስኦነር ስፒሪት አውት ያስባርራል በለው አጠገብ ያለው ማለት ይውላችሁ ይው የአብርሃም ቤት የበረከት ቤት እኮ ከበረከት ቤት ወጣ ውሃ ወደምትጠማበት በረሃ ገባች መልአክ ደርሶላት እንጂ በዋጥር ነበር የሚሞቱት ምን አለች አቃለለች ሳራም አብርሃምን ለደረሰብኝ በደል ተጠያቂው አንተ ነህ አገልጋዩ ቅፍ ውስጥ እንድትገባ እኔው ሰጠው አሁን ግን ያው ማርገዟን ስታውቅ ትንቀኝ ጀመር አያ ማርገዟን ስታውቅ ምን ትል ጀመር ትንቀኝ ጀመር ምን ጀመር ትንቀኝ ጀመር ዲስኦነር ስፒሪት ገባባት ድሮ አታደርግም ነበር እግዚአብሔር ከዚህ ጠብቀ በለው አጠገብ ያለው ቀጥታ የምድረ በዳውን ጉዞ ውሃ የሌለበት ጭው ባለ ምድረ በዳ ቢኪጉ እግዚአብሔር ቸር ስለሆነ ልጁም የአብርሃም ስለሆነ መቼም ስለ ልጁ ሲባል መልአክ ሄደ አይደል ከዛ ውሃ ጥሟን የሚያረካዛው ምን ጨነቀልና እንኪ ጠጫላት እግዚአብሔር አምላክ የተመሰገነ ይሁን ዋጋ ያስከፍላል ከሞቀ ቤት አስባረ ዲስኦነር ስፒሪት እሺ እግዚአብሔርም ባንተና በኔ መካከል ይፍረድ አለችው አብርሃምም አገልጋይሽ እንደሆነች በእጅሽ ውስጥ ናት የፈለክሽውን አድርጊባት አላት የፈለክሽውን አድርጊብኛ ዲስኦነር ስፒሪት ዋጋ ያስከፍላል እሺ ከዚያም ሶራ ስላሰቃየቻት አጋር ጥላት ኮበለለች በቃ አሰቃየቻት ኮበለለች ኒማር ያሎ ምንም ተከብራ እንደውም ባሏን አሳልፋ ሰጣ ወለጂ ተብላ በጌታ ሰላም አትኖርም እንዴ ምን ሰላም አለ ናቀቻት ኩል አሁን ይውል እኔ አሁን ስብከቴ ሌላ አይደለም ስፒሪት ኦፍ ኦነርሺፕ ስፒሪት ኦፍ ዲስኦነር እስቲ ጩሁና አይ አም ፍሪ በርሲ ይልቀቅ እስቲ አይ አም ፍሪ በርሲ ኦኬ አንደኛ 7 ነው የምናየው 7 የእግዚአብሔር ቁጥር ነው አንደኛ እግዚአብሔርን ማክበር ቶሎ ነው የምነግራችሁ እግዚአብሔርን ማክበር እግዚአብሔርን በማክበር ውስጥ ያለ በረከት አለ እግዚአብሔርን ባለማክበር ውስጥ ደግሞ ያለ ሌላ ነገር አለ ማለት ነው እግዚአብሔርን ካከበረ ሌላ ነገር ማክበር አይከብደው ሰውንም መርህም ማክበር አይከብደው ክብር ሁሉ ለኢየሱስ ይሁን አሁን አጋር እግዚአብሔርን የሚያከብር ኦነር የሚያደርግ ማንነት ቢኖራት ኖሮ ሳራ ላይ እንደዛ አትሆንም ነበር ማለት ነው ኦኬ አሜን በረከትና ክብር ጥበብም ምስጋናም ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ በረከትና ክብር እስቲ በረከትና ክብር ብለስ ለዘላለም እስከ ዘላለም ለእግዚአብሔር ለአምላካችን ይሁን እስቲ ክብር ለእግዚአብሔር ይሁን በሉስ አሁን በመዝሙር በስብከት በኮንፌሽን ክብር ለእግዚአብሔር ይሁን ቀላል ነው እግዚአብሔርን ኦነር ማድረግ ሌላ ጉዳይ መጽሐፍ ቅዱስ ላይ ለምሳሌ ሚልኪያስ 1:6 ላይ እንዲል እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል እኔስ አባት ከሆንኩ ክብሬ ወዴት አለ እግዚአብሔር ነው እኔ አባት ከሆንኩ አለ ክብሬ ወዴት አለ ስሙ እናንተ ስሜን የምታቃልሉ ካህናት ሆይ አለ ልጅ አባቱን ባሪያም ጌታውን ያከብራል እኔስ አባት ከሆንኩ ክብሬ ወዴት አለ ኢየሱስ ጌታ እግዚአብሔር በክብሩ መቼም ተደራድሮ አያውቅም አከብርሃለሁ በመስጋና አዋራ ያጨሰን ቀላል እግዚአብሔርን ኦነር ማድረግ ስንወጣም ስንገባም በሁሉ እንቅስቃሴ እግዚአብሔርን ኦነር ማድረግ ሌላ ጉዳይ ነው በኢየሱስም ለኔም ለናንተም ጸጋ ይለቀቅልን ወዴት አለ ጌታ እስከሆንኩኝ መፈራቴ ወዴት አለ ይላል የሰራዊት ጌታ እግዚአብሔር እናንተ ስምህን ያቃለልን በምንድነው ብላችኋል በምንድነው ስምህን ያቃለል ነው ብላችኋል አለና ዝርዝር ውስጥ አልገባም እግዚአብሔር የተመሰገነ ይሁን ዮሐንስ 8:48-50
አይሁድ መልሰው ሳምራዊ እንደሆንክ ጋኔልም እንዳለብህ በማለታችን እኛ መልካም እንል የለምን አሉት። ምን አሉት? ጋኔል አለብህ አሉት ኢየሱስን። ይሰማችኋል? ኢየሱስን ጋኔል አለብህ አሉት። ኢየሱስም መለሰ እንዲህ ሲል እኔስ ጋኔል የለብኝም፣ ግን አባቴን አከብረዋለሁ። እስቲ እጅን አውላለሁ ወደ ላይ ኬላቪያን ቶፕራሴቲያ ሚላቪ ካራ ይኸውልህ፣ ሰው ምንም ይበልክ፣ ሰው የፈለገውን ይበልህ፣ አንተ ማንን ታከብራለህ ነው። ጋኔል አለብህ ምናምን ጥንብርኩስን ለምን አይወጣም ተፈለገ። ኢየሱስ የመለሰውን ነው የምትመለሰው። እኔስ አባቴን አከብራለሁ አለ። እስቲ እጅን አንሳና እኔስ አባቴን አከብራለሁ በል እስቲ። ግድ የለም ዘርጋና እኔስ አባቴን አከብራለሁ በል እስቲ። አንድ መርህ ላሳያችሁ ስለሆነ ነው እዚህ ውስጥ እንግዲህ የኛ ሞዴል ኢየሱስ ነው። በቃ በሁሉ እሱ ነው ምሰሉ የተባለው አይደል እንዴ? ፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ ስታነቡ ምራቱ እነዚህ በእናንተ ሕይወት ይፈጸሙ ነው for this cause ይላል። በዚህ ምክንያት ከስም በላይ ሆነ ስም ሰጠው አከበረው ምናምን እያለ ይናገራል። ኢየሱስ ጌታ ነው። የኢየሱስ ክርስቶስ ሞዴላችን ኢየሱስ የሄደበት መንገድ የኛ ሞዴል። ሃሌሉያ። ምን አለ? እኔስ ጋኔል የለብኝም፣ ግን አለ የፈለጋችሁት ማለት ትችላላችሁ እያላቸው፣ ግን አለ እኔ አባቴን አከብረዋለሁ፣ እናንተም ታዋርዱኛላችሁ አላቸው። ይሰማችኋል? አሁን እቺኛዋን 50ኛውን ቁጥር ነው ፈልጋት። እኔ ግን የራሴን ክብር አልፈልግም፣ የሚፈልግ የሚፈርድም አለ። ይኸውላችሁ አጠገብ ያለው ክብር አይፈለግም፣ ክብር ይሰጣል ብሎ አሁን መሩ ይሄ ነው። we don't demand honor, we give honor። አሜን። ክብርን አክብረኝ ብለህ ክብር አትፈልግም፣ ክብር ግን መስጠት ግዴታ። ኢየሱስ ምን አለ? እንግዲህ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በዚህ ስፍራ ምን አለ? እኔ ክብር አልፈልግም አለ፣ ነገር ግን አለ አባቴን አከብረዋለሁ። ግድ የለም እጅን ዘርጋና የሆነ ነገር ስለሚሆን ነው። አባቴን አከብረዋለሁ በርሲ። እኔ ክብር አልፈልግም፣ አባቴን ግን አከብረዋለሁ። ክብር ለኢየሱስ ይሁን። አንተ ጋኔል አለብህ፣ አንተ እንደዚህ ነህ ብለው እንትን ሲሉት ደወር ያለ እኔ ክብር አልፈልግም አለ። እኔ ግን አለ እዚህ ምድር ላይ ያለሁት አባቴን ላከብር ነው፣ የላከኝ ፍቃድ ልፈጽም ነው ምናምን እያለ ነው የሚናገረው። አባቴን አከብረዋለሁ። ኢየሱስ ክርስቶስ እሱ ጌታ ነው። ስለዚህ ኦነር የምትፈልገው ሳይሆን የምትሰጠው፣ ክብር አንተ የምትፈልገው ዲማንድ የምታደርገው አይደለም። ሲጀመር ይውላችሁ ዳግመኛ ስትወለድና እዚህ ወደቀ ዓለም ላይ ስትመላለስ ሰው ያከብረኛል ብለህ አትጠብቅ። ሲፈልግ ያክብር፣ በላይክና ባላይክ አትኖርም። ያንተ ድርሻ ማክበር። ኢየሱስ ካልፈለገ አንተ እንዴት ትፈልጋለህ? ኢየሱስ እኮ አልፈልግም አለ፣ አባቴን አከብራለሁ። እንግዲህ ጋኔን አለብህ ከማለት በላይ ጥንብርኩስ የለም። እኔ የራሴን ክብር አልፈልግም አለ፣ አባቴን አከብረዋለሁ። የሚያምን አሜን ይበል። ምሳሌ ምዕራፍ 3 እግዚአብሔርን ከሀብት አክብር፣ ከፍሬም ሁሉ በኩራት ጎተራ እህልን ይሞላል፣ መጥመቂያውን በወይን ጠጅ ሞልቶ ይተርፋል። ቀድመን ብያችኋለሁ፣ የበረከት የሞገስ የስኬት መንገድ አይደል ያልኩት። ስለዚህ እግዚአብሔርን አከብረዋለሁ ካለ አንድ ሰው ከሀብቱ እግዚአብሔርን ያከብራል። እግዚአብሔርን ከሀብቱ ሲያከብር ይላል ጎተራ እህልን ይሞላል፣ መጥመቂያህም የወይን ጠጅ ሞልቶ። እግዚአብሔርን ከሀብት ስታከብራል። ሲምፕል ፕሪንሲፕል እኮ ኦነር ጀስት እግዚአብሔርን ከሀብት ስታከብር። እግዚአብሔር ሚሊዮን ወይ ሰጥቶ 10,000 ብር እና 2 ብር የምትሰጥ ከሆነ እያከበርክ ሳይሆን እንደውም እየናክን በአማርኛ ማለት ነው። ኮቨነንት ብለህ ስኩል ግባ፣ በደንብ አድርጌ እነግርሃለሁ። እዛ እግዚአብሔርን ከሀብት አክብር፣ ከጤንነት አክብር። እግዚአብሔር መሬት ሰጥቷል፣ እግዚአብሔር ልጆች ሰጥቷል፣ ስራ ሰጥቷል፣ ቢዝነስ ሰጥቷል። እግዚአብሔር ምን በለው አለ? ኦነር። እግዚአብሔር ያከብራል። አረ አሜን። ኦኬ አሁን ምሳሌ 3:35 ኦኬ ጠቢባን ይላል ክብርን ይወርሳሉ። ይኸውላችሁ ኦነር የሚያደርጉ ሰዎች ጠቢባን ናቸው። በዲስኦነር ስፒሪት የሚንቀሳቀሱ ፉሊሽ ይላቸዋል መጽሐፍ ቅዱስ። ከጥግ እስከ ጥግ ስታነብ ሰነፎች ይላቸዋል፣ ፉሊሾች ይላቸዋል። ኦነር በኦነርሺፕ ስፒሪት የሚንቀሳቀሱ እነሱ ጠቢባን ይላቸዋል። የተወሰነ ጥቅስ ላሳያችሁ። ጠቢባን ክብርን ይወርሳሉ ይላል። ጠቢባን ክብርን ዲማንድ አያደርጉም። ጠቢብ ስለሆነ እግዚአብሔርን ኦነር ያደርጋሉ፣ ሰዎችን ኦነር ያደርጋሉ፣ ፕሪንሲፕሎችን ኦነር ያደርጋሉ። ስለዚህ ጠቢብ ስለሆኑ ክብርን ራሳቸው ይወርሳሉ። ክብር ስጠኝ ብለው ሳይሆን ክብር ወራሾች ናቸው። የሰነፎች ከፍታቸው ግን መዋረድ ነው ይላል።
ሰነፍ ከፍታው ለውርደቱ ይሰማችኋል ካሞን በረዶ በበጋ አለ እንዴ ዝናብን በመከር እንዳይገባ እንዲሁ ለሰነፍ ክብር አይገባው አጠገብ ያለውን ጨብጠው ለሰነፍ ክብር አይገባው አንተ ጠቢብ ነህ በሉት ሰነፍ ደጅ ከጥበብ ይጎደለ ዲስኦነር ስፒሪት ያለበት ክብር አይገባው ማለት ኦነርን አያገኘው ባይዞይ ኦነር በሩጫ አይመጣም ታውቃላችሁ ብዙ ሰው በጣም በቃ ፍዳውን የሚያው ለመከበር ምን we don't demand እንዴ ለምንድን ነው የምፈልገው ለመከበር ምን ያጣጥረኛል ማን ተቀባሪዎች ነን እንኳን ወገኖች እባርካችኋለሁ እግዚአብሔር ያክብራችሁ አሜን ዓለም ሁሉ ንቋችሁ እግዚአብሔር ያክብራችሁ አሜን ዓለም ሁሉ ንቋችሁ እግዚአብሔር አምላክ ያክብራችሁ አሜን ስድስቱም አህጉር ላይ ያሉ ግለሰቦች እንደ ግለሰብም እንደ አህጉርም ጥንብርኩሳችሁን ያውጡ እግዚአብሔር ያክብራችሁ አሜን ደስ የሚለው እግዚአብሔር ያከበረውን ሰው መናቃችሁ አጠገብ ያለውን እግዚአብሔር ያክብር በለው አንዳንድ ሰው ቴንክ ዩ ስትሉት እግዚአብሔር ያክብርልን ክብር እግዚአብሔር ያክብር አይደለም ትሉት እስቲ ወደ ግራው ወደ ቀኝ ተባባሉ እግዚአብሔር ያክብር ሰው አከበረ አላከበረ ምን ታመ አንተ እግዚአብሔር ያክብር እንጂ we don't demand that ኢየሱስ ክርስቶስ ጌታ አንድ ሰው ምን አለኝ አንተ ሰው ሁሉ ጨብጠ ነው የምትወጣው መጨረሻ ላይ ነው በዚህ የምትወጣው ሰው ሁሉ ጨብጠ ምናምን አለ መጽሐፍ ቅዱስ ኢሳይያስ 45 ላይ ቁጥሩን ፈልጋችሁ አግኙ ለራስ ክብርን አትፈልግ ይላል አጠገብ ያለው ጨብጠውና ለራስ ክብርን አትፈልግ በሉ ክብር ማስገባት ግን ግዴታ ነው በሉ እስቲ ለራስ ነው እሱ ደግሞ ለራስ ክብርን አትፈልግ አንተ ግን አክባሪነት ግን በኢየሱስም ይጸዳዎት ክብር የሚፈልግ አይደለም የሚሰጥ ጩሁና እስቲ ክብር የሚሰጥ እንጂ የሚፈልግ አይደለም በሉ ኔቨር እኔው ለመጽሐፍ ቅዱስ ላይ ካመድ ከትቢያ አንስቶ ከላይ ሲያስቀምጥ አይተነለ እንዴ አሁን መርዶኪዮስ ምን ክብር አለው በቃ እዛ ጋር ሲወጣ እየረገመው እየሰደበው ምን ይያለው አይደለም እሱ ግን የእግዚአብሔርን ክብር አላስነካም ሰማኝ እዛች ጋር ቁጭ ብሎ እየተሰደበና እየተቀጠቀጠ የእግዚአብሔርን ስም የሱ ጭንቅ በ127 ሀገር ያለ አይሁድ ሲጠፋ ማየት አይፈልግም ያለመናው ተቀመጠ ይላል ማራካታ ባያ ያለመናው ቁጭ አለ ይላል ያ ሁሉ የሃማ ዛቻ ስድብ መስቀል እየተዘጋጀ ይላል ያለመናው ቁጭ አለ but there is time ደግሞ የሆነ ጊዜ ደግሞ ይመጣል ደግሞ የመክበሪያ ጊዜ ደግሞ ይመጣል ሃማን ጠራውና ጥሩምባ እየነፋ አለ መለከት እየነፋ ከፊቱ ይዳለ በከበረ ሰረገላ ላይ አስቀመጠው ይላል somebody receive it ንጉሱ ጠራውና ሃማን ንጉስ ለሚወደው ምን ይደረግለታል ማለት ሃማ ምን አለ ከኔ በቀር ንጉስ ማንን ይወዳል ወራባሻታከ ለራሱ ነው የፈለገው እኮ ስለዚህ ምን ይደረግለታል እንደዚህ ይደረግለታል እንደዚህ ነው ይሄንን ታመጣና ደጅ ላይ ቁጭ ብሎ እኔን የሚጠብቅ እኔን ተስፋ የሚያደርግ የሆነ ሰው አለ ስድብ የጠበቀ አንድ ሰው አለ እሱን ታመጣና ታስቀምጠዋል አለ በኢየሱስ ስም ይሄ መንፈስ ያገኛችሁ መጽሐፍ ቅዱሳችን ላይ ክብር በመስራቅም በምዕራብም የለም ይላል we don't demand it እንዴ አንተ እኮ ጆሮን ተበስታል ምን ክብር ነው ጳውሎስ እኮ ያለው በሸላቾች ፊት እለት አለ እንታረዳለን ኒናንያና ታውቃለህ አይደለ ብዙ ሰው ወንጌል ኮምፕሮማይዝ የሚያደርገው ክብሩ እንዳይነካ እኮ ነው ስድብ አይፈልግም እኮ ስድብ አይፈልግም መነቀፍ አይፈልግም እንዴ ጳውሎስ ምን አለ አሳቾች ስንባል አለ ሜሊያ ታታባያ አጠገብ ያለው ጨብጠው ነው ክብር ለራስ አትፈልግ በል የክብር መንገድ ተከተል የሚያከብር እግዚአብሔር ይኸውልህ ለሆኑ ቀናቶችና ወራቶች አመታቶች ጥንብርኩስን ሊያወጡ ይችላሉ just honor God just honor God just honor God በኦነርሺፕ ስፒሪት ተመላለስ ድንገት አዋጅ ታወጅልሃል ድንገት አዋጅ ታወጅልሻል ድንገት አዋጅ ታወጅልሃል
በረዶ በበጋ ዝናብም በመከር እንዳይገባ እንዲሁ ለሰነፍ ክብር አይገባውም። ለሰነፍ ምን አይገባውም? ሃማ ሰነፍ ነው፣ ክብር አይገባውም። ለራሱ ያሰበው ለመርዶክዮስ ለሆነ ሰነፍ የተዘጋጀ ላንተ ሲመጣ ያዋለሁ። ለሆነ ሰነፍ የተደገሰ ላንተ ሲሰጣ ያለው ዛሬ በዚህ ጉባኤ መካከል ተገኝተ ከሆነ ማለት ነው ለሆነ ሰነፍ የተዘጋጀ ነገር እጅ ሲገባ ያለው አይገባውም ብሎ ላንተ ሲሰጡ ያለው ድህነትና ነውር ተግጻጽን ቸል ለሚሉ ነው ይላል። ድህነትና ነውር shame and poverty ተግጻጽን ኮሬክሽንን ሪቢውክ ለሚያደርጉ እምቢ ለሚሉ ነው ይላል። ዘለፋን የሚሰማ ግን ይከብራል። አተ የሚገሰጸው የክብር መንገድ ውስጥ ነው ያለው። አንዳንድ ሰው ታውቃለህ በኮሚኒቲ መካከል በለው በመስሪያ ቤት መካከል በለው wherever አንዳንድ ሰው መገሰጽ አትችልም። ይኸውልህ የሚገስጽ አባት ሊሆን ይችላል፣ አለቃህ ሊሆን ይችላል፣ whosoever he is የሚገስጽ ሰው ካለ በጣም የክብር መንገድ ላይ ነው። የክብር መንገድ ላይ ነው ያለሽው። ድህነትና ነውር አለ poverty and shame ተግጻጽን ቸል ለሚሉ ነው። ተግጻጽን ኮሬክሽንን እረፍ፣ አይጠቅምህም፣ አይበጅህም የሚባሉ ሰዎች ቸል ሲሉ ማለት ነው። ፖቨርቲና ሼም ነው አለ። ዘለፋን የሚሰማ ግን አለ ይከብራል። ዘለፋን የሚሰማ ይከብራል። ዘለፋ የሚለው አማርኛ ነው። እንግሊዘኛው ኮሬክሽን ተግጻጽ የሚሰማ አለ ይከብራል። ላንተ የመክበሪያ መንገድ ተግጻጽን መስማት ነው በለው ግድ የለም። የቸልተኝነቱ መንገድ ፖቨርቲና ሼም ነው ይላል። ተግጻጽ ሰው ሲገጸጽ ቸል ካለ የፖቨርቲና የሼም መንገድ ውስጥ ገባ ማለት ነው። ቀድም ያለው ምንድን ነው? የበረከት የሞገስና የስኬት መንገድ አለ። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል ስሙ በእውነት ቤትህ የአባትህን ቤት ለዘላለም በፊቴ እንዲኖር ተናግሬያለሁ። አሁን ግን እግዚአብሔር እንዲህ ይላል ያከበሩኝን አከብራለሁና የናቁኝ ይናቃሉና ይህ አይሆንልኝም ማለት የመክበሪያው መንገድ ማክበር ነው። አሁን እያወራን ያለው እግዚአብሔርን ስለማክበር ነው አይደል? አጠገብ ያለውን የመክበሪያው መንገድ እግዚአብሔርን ማክበር ነው በለው። ሌላ ነገር አለ? አይኔ እግዚአብሔርን እንቀዋለሁ ምናምን ተብሎ እኮ አይታወጅም። መናቂያ መንገዶች ባያት አሉ። ለዚህ ነው አንዱን ብቻ አመት ሙሉ ማስተማር ይቻላል ማለት መናቂያ መንገዶች ደግሞ እያወቅሽ ነው እያወቅኩ። አሁን ግን እግዚአብሔር እንዲህ ይላል ያከበሩኝን አከብራለሁ። ያከበሩኝን አከብራለሁ። የሆነ ሰው ዛሬ በዚህ በአጋጣሚ እዚህ ስለሌለሽ ጮኸሽ አንዴ አሜን በይስ። ያከበሩኝን አከብራለሁ የናቁኝም አሉ ይናቃሉ ማለት ፌቨርለስ ይሆናሉ ማለት ዲስአድቫንቴጅ ይሆናሉ። ላይፋቸው ፉል ኦፍ ፌለሪቲ ይሆናል ማለት ያፍሳሉ ግን በቀዳዳ ኪስ ይከታል። እንደዛ ማለት ነው። በኢየሱስ ስም አይሆንብን። እስቲ ጩሁና አይሆንብኝ መልስ። ሁለተኛ ዜና ምዕራፍ 1 ከ8 ጀምሮ ሰለሞንም እግዚአብሔርን አለው ከአባቴ ከዳዊት ታላቅ ምህረት አድርጋል። ለአባቴ ለዳዊት ታላቅ ምህረት አድርጋል፣ በእርሱ ፈንታ አንግሰኛል። ኦኬ አሁንም አቤቱ አምላክ ሆይ ቁጥሩ እንደ ምድር ትቢያ በሆነው በብዙ ሕዝብ ላይ አንግሰኛልና ለአባቴ ለዳዊት የሰጠው ተስፋ ይጽና። ቀጥል። አሁንም በዚህ ሕዝብ ፊት እወጣና እገባ ዘንድ ጥበብንና እውቀትን ስጠኝ። ምን ስጠኝ አለ? ክብርን ስጠኝ አለ። በኢየሱስም እውቀት እየተለቀቀልህ ነው። ጥበብ እየተለቀቀልህ ነው። ኦነርን ዲማንድ አላረገም። የጠየቀው ጥበብና እውቀት ሚላፊያካ የመክበሪያው መንገድ ጥበብና እውቀት እውቀትን ስጠኝ። ይህም በሚያህል በዚህ ታላቅ ሕዝብ ላይ ይፈርድ ዘንድ የሚችል የለምና። እግዚአብሔርም ሰለሞንን ይህ በልብህ ነበርና ባለጠግነትና ሀብትን ክብርና የጠላቶችን ነፍስ ረጅም ዕድሜ አለመንከኝምና ነገር ግን ባነገስኩ በሕዝቤ ላይ ለመፍረድ ትችል ዘንድ ጥበብንና እውቀትን ለራስህ ለምንሃልና ጥበብና እውቀትን ሰጥቻለሁ። ጥበብና እውቀትን የጠየቅከው ሌላ ነገር አልጠየቅም፣ ሰጥቻለሁ። ኧረ ግድ የለም አሜን በርሴ። አሁን እኮ ጥበብ እየተለቀቀልህ ነው። አሁን እውቀት እየተለቀቀልህ ነው። ሀብትን ኦነርን ምናምንን አልፈለክም። የፈለከው ጥበብና እውቀት ነው። እሱን ደግሞ ለቀቄልሃለሁ። ካንተ በፊትም ከነበሩት ካንተም በኋላ ከሚነሱ ነገስታት አንድስ እንኳን የሚመስል እንዳይኖር ባለጠግነትና ሀብት ክብር እሰጥሃለሁ። ዲማንድ አላረገም እኮ
እሱ እኮ የጠየቀው ጥበብና እውቀት ነው። አራት ገለባብጠው አስተካክለ በኢየሱስ ስም አስገባው። አየህ መፈለግ ያለበት ጥበብና እውቀት ነው። ግሎሪ አይደለም ማለት ኦነር መደረግ አይደለም መፈለግ ያለበት። ጥበብና እውቀት ሲመጣ እሷ ራሷ ታከብራለች። ይሄን አልጠየቅምና አለ ጥበቡንም ለቅቄልሃለሁ እውቀቱንም ለቅቄልሃለሁ ባለጠግነት ሀብትንና ክብርንም ሰጥቻለሁ። ወይ ለዚህ ብቻ ታጨበጭባለህ። ፕሬዝ ጋድ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አየህ ሰለሞን ኦነርን ክብርን ለራሱ አልፈለገም። የፈለገው ምንድነው? በዚህ ህዝብ ላይ ማስተዳደር የምችልበትን ጥበብና እውቀት ሰጠኛል። ጥበብና እውቀት ሰጠኛል፣ ጠይቀኛል፣ ሰጥቻለሁ። ሀብትን ብልጽግናንና ኦነርን ደግሞ ጨምሬልሃለሁ። ሚራዚኒያ አየህ ገለባብጠ ነው እኮ ነው። በኢየሱስም ገልባጭ መንፈስ የተመታዩ ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ታክስ ከፋዮች ታክስ በስነ ስርዓት ክፈሉ ማለት ነው። ቀረጥ ለሚገባው ቀረጥን፣ መፍራት ለሚገባው መፍራትን፣ ክብር ለሚገባው ክብር ስጡ። አጠገብ ያሉን ጨብጠውና ክብር ለሚገባው ክብር ስጥ። ይሄ ስብከት አይደለም መርህ ነው በል። ክብር ለሚገባው ምን አለ? ለእግዚአብሔር ክብር፣ ለሰዎች ክብር፣ እንደገና ደግሞ ለፕሪንሲፕልን ኦነር ማድረግ፣ እግዚአብሔራዊ ፕሪንሲፕሎችን ኦነር ማድረግ። ክብር ሁሉ ለኢየሱስ ይሁን። ሮሜ 1:21 የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ ማምላክነቱ ከዓለም ፍጥረት ጀምሮ ከተሰወሩ ታውቆ ግልጥ ሆኖ ይታያልና ስለዚህ እግዚአብሔርን የሚያውቁ እንደ እግዚአብሔርነት መጠን ስላላከበሩትና ስላላመሰገኑት እግዚአብሔርን ባወቁት መጠን ስላላከበሩትና የሚያመካኙት አጡ። ነገር ግን ሐሳባቸው ከንቱ ሆኖ የሚያስተውሉም ልባቸው ጨለመ። የማያስተውሉ ሆኑ፣ አእምሯቸው ደነዘዘ፣ በጨለማ ይመላለሳሉ ይላል። ለምን? ባወቁት ልክ አለ እግዚአብሔርን ስላላከበሩት አለ። ዘጋልኝ ይሄን ቻፕተር ፖይንት። አሁን እግዚአብሔርን ስለማክበር በብዙ ተምራችኋል፣ በብዙ ትማራላችሁ። እነዚህ ስድስቱ ግን ወሳኝ ናቸው። ዴይ ቱ ዴይ ሰው እግዚአብሔርን ማክበር ከቻልኩኝ ሰው ማክበር አይከብደኝም፣ ፕሪንሲፕል ማክበር አይከብደኝም። ስለዚህ ባላከበርኩበት ኤሪያ ላይ እግዚአብሔርንም አላከበርኩም ማለት ነው። አጭር ቃል አሁን ስለ እናንተ ትቼ ስለ ራሴ ማለት ነው። እና አንተም እንደኔው ነህ። እግዚአብሔርን ባላከበርሽበት ሰው ልታከብሪያችም፣ ፕሪንሲፕል ልታከብር አትችልም። እግዚአብሔር ሆይ አከብር ዘንድ እርዳኝ ነው የሚባለው። ሁለተኛ ሰባት ናቸው። ሁለተኛ በፍጥነት ሄዳለሁ። ሁለተኛ አባትንና እናትን አክብር። ይሄን በደንብ ስሙ። እኛ ህፃናቶች ነን ምናምን እንዳትል፣ በደንብ ስሙ። የዘመናት ጣጣ ዛሬ ይገለበጣል። ከአስርቱ ትእዛዛት አንዱ እንደምታውቁት አባትና እናትን አክብር። ምን እንዲሆን? መልካም እንዲሆንልህ፣ በህይወት ዘመን መልካም እንዲሆንልህ፣ እንደገና ረጅም ዕድሜ እንድትኖር እናት አባትን ምን በል? ኤፌሶን 6:2-3 አዲስ ኪዳን ላይ አምጥቶ መልካም እንዲሆንልህ፣ ስኬት እንዲሆንልህ፣ ድል እንዲሆንልህ፣ የተከፈተ ሰማይና የተከፈተ በር እንዲኖር፣ ፌቨር እንዲኖር፣ ብሌሲንግ ውስጥ እንድገባ፣ መልካም እንዲሆንልህ፣ እድሜህም በምድር ላይ እንዲረዝም አባት እናትን አክብር። እርሷም የተስፋ ቃል ያላት የፊተኛይቱ ትእዛዝ ናት። የተስፋ ቃል ያላት ኪዳን ነች። ታውቃለህ፣ ይሄ ጄነሬሽን እንጂ ሰስኔም በእኛ ልጆች ላይ አይሰራም። ይሄ ጄነሬሽን ሞልቃቃ ከመሆኑ የተነሳ ቤተሰብን የሚመራው ህፃን ሆኗል። ህፃን እንዳይቆነጠጥ እንዳይመታ እንጂ ሰስማይቲንም በደንብ ቆንጥጣቸው በሚሄድበት መንገድ ምረው አይደለ? በደንብ ገርፈ ማሳደግ አለብን። በእግዚአብሔር ቃል ተገርተው ማደግ አለባቸው። ይሁን አሪፍ ትምህርት ቤት ከምታስተምረው ስርዓት አስተምር። ሊስን ልጆቻችሁ በዘመናቸው ሞገስ ጠግበው በስኬትና በበረከት እንዲያድጉ ትፈልጋላችሁ? ግብረ ገባዊ በሆነ እግዚአብሔርን ፈርተው ስርዓት ይዞ እስቲ ጮሃ አሜን በርስ። አይደለም አድጎ አይደለም አግብቶ ወልዶ ቀና ማለት የለበትም። ለምሳሌ አንተን እናት አባቱን ካከበረ wherever በሄደበት ትልልቅ ሰው ያከብራል። መልካም እንዲሆንልህ ልጆቻችሁ መልካም እንዲሆንላችሁ እድሜ እንዲረዝማል እናት አባትም እንበል ኦነር አድርግ። ሊስን እንደ እግዚአብሔር ቃል ካላዘዘ አላትሰማ ትችላለህ። እሱንም ደግሞ ሰሚት አድርገህ በትህትና ነው አልሰማም የምትለው። ከዛ ውጭ ግን አምጣ እሺ
ሂድ፣ እሺ፣ ውጭ በል፣ እሺ፣ እሺ፣ እሺ። ይኸውላችሁ የእናት አባት ያለማክበር ከርስ ዲስኦነር ዋጋው በጣም ታፍ። ምናልባት በታሪክ አጋጣሚ እናት አባቴን በህይወት እያሉ በትክክል አላከበርኩም የሚል ሰው ካለ እግዚአብሔር ሆይ አባቴ አንተ ጋር ነው፣ እናቴ አንተ ጋር ነች፣ ነገር ግን በምድር እያሉ የሚገባውን አክብሮት አልሰጠውም፣ ዛሬ ንስሐ ገባል ብሎ ሰው ንስሐ ይገባል። ዋጋ ነው የሚያስከፍል፣ ዘመን በሙሉ ያሽባል። ህግ ነው እንዳትል ኤፌሶን ላይ አምጥቶ ቁጭ አደረገው። የተስፋ ቃል ያላት የፊታይቱ ትእዛዝ ናታል ኪዳን ነው። ኤፌሶን ላይ አምጥቶ እኮ ነው የሚያስከፍል። ወላጅ አለማክበር አንሰክሰስፉል ዲስአድቫንቴጀስ ቪክቲም ሰማይ ያዘጋ። ይሁን አንዳንዱ ወላጁን አያከብርም። በትምህርት ፒኤችዲ ሊኖረው ይችላል። በትምህርት አንደኛ ነው፣ በሌላ ዜሮ። ለምን ሲባል ወላጁን እየዘረጠጠ ነው ያደገው። አራተኛ ክፍል አቋርጦ ያስተማረው አባቱን እየዘረጠጠ ነው ያሰደው። ኔቨር ዶንት ኤቨር ቲንክ ፒኤችዲ ልትይዝ ትችላለህ እንጂ ፉል ስኬት ውስጥ አገባ። God is a God of principle. እስቲ አሜን በል። You will make your life complicated. እናት አባቱን የማያከብር ሰው ላይፉን ኮምፕሊኬሽን ውስጥ ይከታል። ኒውትሪሽን ነኝ፣ ቅባት አለብኝ፣ ፈዋሽ ነኝ ምናምን አይሰራልም። God is a God of principle. ይኸውላችሁ ዛሬ አንድ ሰው ንስሐ ከገባ የዘመናት እንቆቅልሹ ዛሬውን ይፈታለታል። አሁን ሆሊ ኮሚኒየን ልንወስድ አይደለ? እዚሁ ንስሐ ትገባለህ፣ እዚሁ ተፈተ፣ እዚሁ ታምራት ዛሬ ይጀምራል። ተደውሎ ማያቅ ስልክ ወደ አንተ መደወል ይጀምራል። አንድ ጊዜ ፋውንዴሽን ክላስ ያው አመቱ ሙሉ ሳስተምር ብዙ ነገር ነው፣ ጉድ ነው የምትሰሙት። እንግዲህ እናት አባትን ባለማክበር ምናምን ጉድ ነው የምትሰሙት። ያው ሁላችሁም ተማሪዎች ስለሆናችሁ ሰምታችኋል። የአንድ ፋውንዴሽን ግን አረሳ። አንዷ ሺ ኢዝ 27 እና ደከም ያለ ፋሚሊ ውስጥ ነው የምትኖረው። ያው ራሷ የተናገረችው ነው፣ ካለችም ራሷ ትናገራለች። እና ቴስቲሞኒ ሲሰጥ እያለቀሰች ሰጠች። ምንድን ነው በዘመናት መካከል ለጓደኞቼ እናቴ ውጭ ሀገር አሜሪካ ነው የምትኖረው፣ እኔ ከአክስቴ ጋር ነው የምኖረው። አንዳንዴ ሲመጡ አክስቴ ብላ ነው ለእናቷ ምናምን፣ እናቷን አክስቴ ብላ ማለት ባትወለድ ይሻላል። ይሰማል ማለት አፍራ ማለት በእናቷ። ይኸውላችሁ ንስሐ ገባው እንዲያደረኩ አለቀሰች። ከዛ ትዝ ይለኛል የፋውንዴሽን ክላሱን ሶሻል ቲም በግንኩ ግዙና ድጋሜ ሄዳችሁ በቃ ድጋሜ ሄዳችሁ እናንተም ተንበርክካችሁ እናትየውን ይቅርታ ጠይቁ። እናትየው አያውቁም ልጄ ይላሉ። ይሰማል አይደል? እሷ ደግሞ አክስቴ ትላለች። ከዚህ በላይ ዲስኦነር አለ። ይሄው ዋጋ ያስከፍላል። አንተ በእናትና በአባት የምታፍር ከሆነ ማለት ዋጋ ያስከፍላል። ለዚህ ነው ይውልን ብዙ ጾም ጸሎት ምናምን እንግዲህ የዚህ ጾም ጸሎት ቤት ነው፣ ብዙ ነገር አለ። ግን ይሁን አንዳንድ ነገር የሚያዝበት ቁልፍ አለ። እኔም ዛሬ ይውልን ሰረገላ ቁልፍ እየሰጠው እናት አባትን የምታከብረው ሪጋርድለስ ኦፍ ዜር ካራክተር ዜር ሪሊጅን። ከደጋ ናችሁ ምንም አይነት ካራክተር፣ ምንም አይነት ሃይማኖት፣ ምንም አይነት ነገር፣ ምንም አይነት አስተሳሰብ ሊኖራቸው ይችላል። አክብር ነው የተባልከው ማክበር ብቻ። የሚያምን አሜን ይበስ። ምናልባት አክብር ማክበር በሚገባኝ አክብር ያላቀም የሚል ሰው ያው ዛሬ ድምጽ መጥቶላል። ስጦታን ይዘህ ሄደ ድፍት በል። ከዛ በኋላ እማማ ሃይማኖታቸው ሌላ ነው፣ ልጄ እግዚአብሔር ይባርክ ካሉ አለቀ ታሪክ። እናት አባትየው ምንም አይነት ሃይማኖት ሊኖራቸው ይችላል። መጽሐፉ እናት አባትን አክብር እንጂ የጴንጤ እናት አባት አክብር አይልም። አንተ ባከበርክ ሰዓት ማለት ነው ወገግ 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 እያለ ይለቀቅልሃል። ዘይት ተደፍቶብህ ያልተከፈተ በር የዛን ቀን ክፍት ይላል። ዘፍጥረት 9:22 የከናን አባት ካምም የአባቱን ራቁትነት አየ፣ ወደ ውጭ ወጥቶ ለሁለቱ ወንድሞቹ ነገራቸው። ያ ታውቃላችሁ ሶስት ወንድማማቾች አሉ። አንደኛው መጣና የአባቱን ራቁትነት አየ ይላል። በአባቱ ራቁትነት ሙድ ይዞ ሄደ ይላል። አባቱ ከስካር ሲነቃ ይላል ረገሙ ይላል። እነዛኛዎቹ ደግሞ የአባቱን ራቁትነት እንዳያዩ እንደዚህ በኮት ሸፍነው እንዲህ የኋልዮሽ ሄዱ ይላል። እንጂ ሰስኔም አንተ የበረከት መንገድ ትከተላለህ። ጀስት አባታቸው ያዕቆብና ኤሳውን ተመልከታቸው። ያዕቆብና ኤሳው እኮ ሌላ ነገር እኮ አይደለም፣ ከአባታቸው እኮ በረከት ፈልገው አይደል እንዴ? እኔ ኤሳው ነኝ እኔ እንትን ነኝ ብሎ ብለሲንግ ፈልጎ እኮ ነው። ለምን አባታቸው ላይ ያለ ብለሲንግ እንዳለ ያውቃል። ሃሌሉያ ሚላካቲያታ
አንተ ብለሲንግ አለ። ይኸውልህ አባትህ ወንጌላዊ እንትና ባይሆን ሐዋርያ እንትና ባይሆን ራሱ ቸርች አልፎ አልፎ ቢመጣ ሲፈልግም ቸርች ባይመጣ ሌላ ቦታ ቢሄድ ሌላ ሃይማኖትም ቢሆን አባትህ ልጅ እንጀራ ይውጣልህ ካለ ይኸውልህ አቤት እያልክ ነው መቀበል ያለብህ። እስቲ በኢየሱስም ተቀበል እስቲ አሁን። እናት አባት እንደ እናት አባት ሆኖ ያሳደገ ታላቅ ወንድም ሊሆን ይችላል፣ አጎት አክስት ሊሆን ይችላል። ሁሶኤቨር እንዳት አባት የምትቆጥረው ሲምፕል ነገሮችን ቁጭ አድርገን ፋናቲክ ሆነን ሌሎች ፋናቲክ ነገሮችን እንፈልጋለን። ሲምፕል ኪ ነው የምነግርህ። ዛሬ አንድ ሰው ንስሐ በመግባቱ ዘመኑን ያፈካል። ዘመኑን ያፈካል። ኦኬ ምሳሌ 30:11 በደንብ ስሙኝ። አባቱን የሚረግም እናቱንም የማይባርክ ትውልድ አለ። እንዲህ አይነት ትውልድ አለ። አባቱን የሚረግም እናቱን የማያከብር ትውልድ አለ። ለራሱ ንጹህ የሆነ የሚመስለው ከርኩሰቱ ያልጠራ ትውልድ አለ። 13 ከፍ ከፍ ያሉ አይኖች አሉት፣ ሽፋሽፍቶቹም ወደ ላይ የሚያዩ ትውልድ አለ። አቅላዮስ መንፈስ የሚሰራበት አባት እናቱን የሚያቀል ዲስኦነር ስፒሪት he will never be successful. He will never achieve his goal. ይሄ biblical truth ነው፣ ፕሪንሲፕል ነው፣ ህግ አይደለም። ኢየሱስ ክርስቶስ ጌታ ነው። you see ጴንጤ በጸጋ ድኛለሁ በጸጋ ነው የምኖረው ነው ፕሪንሲፕል እየጣሰ የሚኖረው። እግዚአብሔር የፕሪንሲፕል አምላክ ጮኸ አሜን በልስ። በብዙ ጾም ጸሎት እጁን አንጠመዝዘው መርህ ነው የሚሰራው። ጾም ጸሎት በመርህ ሲታጀብ ህይወት የታምራት ይሆናል፣ የክብር ይሆናል። ጮኻቸው አንዴ አሜን በሉስ። ዘዳግም 27:16 አባቱን ወይም እናቱን የሚያቃልል እርጉም ይሆናል። እናት አባቱን የሚያቃልል ምንድነው አለ? ከርስ ነው አለ። ህዝቡም ሁሉ አሜን ይላሉ አለ። ምሳሌ 20:20 አባቱን ወይም እናቱን የሚሰድብ በድግድግ ጨለማ መብራቱ ይጠፋል። እግዚአብሔር ይጠብቀን። አያችሁ እግዚአብሔር የመራ አምላክ። አባት እናቱን የሚሰድብ በድግድግ ጨለማ መብራቱ ይጠፋል። ሶስተኛው እነዚህ አጫጭር ናቸው። ታላላቆችን ማክበር ኦነር ማለት ታላላቅን ማክበር። ዕብራውያን 7:7 እንዲላል ትንሹ በታላቁ እንዲባረክ ክርክር የሌለበት ነገር ነው። ታላላቆችን ኦነር ማድረግ ብለሲንግ ነው። ትንሹ በታላቁ እንዲባረክ ክርክር የለው። ይሰማችኋል ወገኖች? ትንሹ በታላቁ እንዲባረክ አለ ክርክር የለው። ታላላቆችን ማክበር። ድሮ ባስ ውስጥ ስንገባ ይሄ ኦነርሺፕ ስፒሪት የሚሰራበት ሰው ትልልቅ ሰዎች እርጉዞች ሲመጡ ቦታ ይለቃል። ይሄ ዲስኦነር ስፒሪት የሚሰራበትስ ትልቅ ሽማግሌ ሲመጡ እንቅልፍ እንደወሰደው ሰው እንዴት ቦታ አትለቅም? ታላቅ ሲመጣ እንዴት ነው ቦታ ማትለቅም? አሁን ዚስ ዴይስ ይሄ ጀነሬሽን እግዚአብሔር ይፈውሰዋል። ታላቅ ማክበር ምናምን ማክበር መዘርጠጥ ነው የተያያዙ አይደል እንዴ? ይሄ አቅላይ መንፈስ ከምድራችን ላይ የተመታ ይሁን። አየ ብለሲንግ ያለው ታላላቆችን ኦነር በማድረግ ውስጥ ነው። እኔ አንድ የእግዚአብሔር ሰዎች እዚህ ጋር ሲመጡ እንዲህ ድራማ መሰራ መሰለ እንዴ? እንደዚህ ገብቶኝ ነው ማደርገው። አይኖይት እዚህ ብቻ ነው እንዴ? ሳገኛቸው ዝቅ ብዬ ወገባቸው ስር ነው ሰላም እላቸው። ታላቅ ትንሹ በታላቁ ይባረክ ዘንድ አለ ክርክር የለው። እስቲ አሜን በል። አጠገብ ትልቅ ሰው እየቆሙ አንተ ወንበር ላይ ቁጭ ብለህ ባላየ ፊትህን ወደ ውጭ የምታረከው ተንደርድረ መልቀቅ ነው። በኢየሱስም ይሄ ያንተ ቫልዩ ሲስተም ሆነ። 1932 ሌቪቲክስ ወይም ዘሌዋውያን በሽበታሙ ፊት ተነስ። ሽበታው ማለት በኦልድ ሰው በትልቅ ሰው ፊት ተነስተቁ። ሽማግሌውን አክብር፣ አምላክን ፍራ፣ እኔ እግዚአብሔር ነኝ። ሽበታሙ አጠገብ ከመጣ ቁም። ኒው ክሬሽን እስቲ አሜን በሉስ። አሜን። ስትባረኩ ሞገሳችሁ ሲጨምር ስትከናወኑ ማየት ስለምፈልግ ነው የምጮኸው። በጌታ በኢየሱስም ይሄ መንፈስ ያገኛችሁ። አሜን። ይሄ የማክበር ኦነር የሚያደርግ መንፈስ ያገኛችሁ። አሜን። ሽማግሌውን ክትፈው እረደው አይልም። በሽበታሙ ፊት ተነስ፣ ሽማግሌውን አክብር፣ አምላክን ፍራ፣ እኔ እግዚአብሔር ነኝ። አንደኛ ሳሙኤል 17:28
ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ ይላል። ምግብ አድርስ ተብሎ ዳዊት እንደተቀባ ጦር ሜዳ ተላከ። ማን ለምግብ አድርስ ለወንድሞች አድርስ። ልክ ባደረሰ ሰዓት ምንድነው የተፈጠረው? ጎልያድ እንደዚህ ሸሽተን ቆመናል ምናምን። ዳዊት ደግሞ በቃ ለኔ ተውቴ ሸለፈታም ፍልስጤማዊ ሲል ታላቅ ወንድሙ ኤልያብ ሰማ። ታላቅ ወንድሙ ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብም ቁጣ በዳዊት ላይ ነደደ። ታላቅ ወንድሙ በታናሹ ላይ ቁጣው ነደደ። ምንም እንኳን ያደረገው ነገር የለም። ሲነድ ደግሞ ምን አለው? ለምን ወደዚህ ወረድክ? እነዚያን ጥቂት በጎች በምድረ በዳ ለማን ተውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። ነው እንዴ? አይደለም። ዳዊትም እኔ ምን አደረኩ? ታላቅ ወንድሙ ምን አለ? እኔ ምን አደረኩ? ይህ እኔ ተቀብቻለሁ፣ አንተ እኔ ቅባት ላይ አለ እና ምንድነው የምትለው ምናምን እዘርራለሁ አላለም። ቢቀባም ታላቅ ወንድሙን ያከብራል። አጠገብ ያለውን ጨብ ብትቀባም ታላቅ ወንድምን አክብረው በለው። አዎ እኔ ምን አደረኩ? ይህ ታላቅ ነገር አይደለምን? ዳዊትም ከእርሱ ወደ ሌላ ሰው ዞር አለ። የስድብ ቃል የትዕቢት ቃል መለስ አይልም። ዞር አለ። እኔ ምን አደረኩ አለና ዞር። በኢየሱስም ይሄ ያንተ ህይወት ሆኗል። እግዚአብሔር አዲስ ኪዳን ላይ መጥቶ ዳዊት እንደ ልቤ ያለው ዝም ብሎ እንዳይመስል በተገኘው አጋጣሚ ታላቅን ማክበር። ለምን? ብለሲንጎች ናቸው። ታላቅ በረከትን በሏ አጠገብ ያለው። ይህንስ ጸራቢው ማርያም ልጅ ያዕቆብ፣ የዮሴፍ፣ የይሁዳ ስምዖን ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን አሉ። ይሰናከሉበትም ነበር ይላል። ቀድሜ ነገርኳችሁ ማለት ነው። ምንም ነገር ታምራት ማድረግ አልቻለም ይላል ማርቆስ 6:4 ላይ። ኢየሱስም ነቢይ ከገዛ አገሩ ከገዛ ወደዘመቹ ከገዛ ቤተሰቡ በቀር ሳይከበር አይቀርም አላቸው ይላል። ኢየሱስ ጌታ። አራተኛ በደንብ ስሙ። ይህችን በደንብ ስሙ። አራተኛ ቅባትን ኦነር ካላደረክ ቅባት አይሰራልን። ዲስኦነር አኖይንቲንግን ዲስኦነር የሚያደርግ ሰው ዲስአድቫንቴጅ ነው የሚሆን። በደንብ ስሙ። ኦነር የምታነገው አኖይንቲንግ ይሰራላል። ዲስኦነር የምታደርገው አኖይንቲንግ ደግሞ ሌላ ነው። ባይዙ ይውላችሁ ብዙ ለፈውስ ለታምራት ለድንቅ ብዙ መወራጨት አያስፈልግም። አኖይንቲንግ ለምሳሌ ፕሮፌት ወንዴ ላይ አኖይንቲንግ አለ ብለህ ካመንክ ኦነር ካረካ አኖይንቲንጉን ሲምፕሊ እሱ ሳይተነብይ ሳይጮ ገና እጁን ሲያስቀምጥ አንተ ነገር ተሰርቷል። አኖይንቲንግን ኦነር የሚያደርጉ ሰዎች በቀላሉ መንገዳቸው ስሙዝ ይሆናል። ይሄ አሁን ለምሳሌ እየፈወሰ መጣና ያደገበት ከተማ ላይ ግን ነቢይ ባገሩ አይከበርም። ድንቅ ታምራት ማድረግ አልተቻለም። ባይዞ አኖይንቲንግ ኦነር የማያደርጉ ሰዎች በዘመናቸው ሚራክል ኤክስፒሪየንስ ማድረጋቸው በልፋት በጥረት ብቻ ነው የሚኖሩት። ሚራክል በህይወት ላይ ኤክስፒሪየንስ የምታደርገው አኖይንቲንግ ኦነር ስታደርግ ነው። አኖይንቲንግ የምልህ ዌሬቨር የቦዲ ኦፍ ክራይስት ውስጥ ያሉ አገልጋዮች አሉ፣ በየትኛው ምድር ያሉ አገልጋዮች አሉ። ቅባት እንዳለበት ካወቅ ቅባቱን ኦነር ማድረግ አለበት። ቅባቱ እንዲሰራል ኢየሱስ ጌታ። ስለ ኒኩሬሽን ብቻ አይደለም እየተናገርኩ ያለሁት። እናንተን የሚቀበል አለ ኢየሱስ ክርስቶስ ደቀ መዛሙርቱ ማለት እናንተን የሚቀበል እኔን የሚቀበል የላከኝን የሚቀበል እኔን ይቀበላል አለ፣ የላከኝን ይቀበላል አለ። ነብይን በነብይ ስም የሚቀበል አለ የነብዩን ዋጋ ያገኛል። ጀስት የነብዩን ኦነር በማድረግ አኖይንቲንጉን ኦነር በማድረግ የሱ ዋጋ ታገኘዋል። ዲስኦነር በማድረግ ደግሞ ሌላ። ማንም ከነዚህ ከተናናሾቹ አንዱ ቀዝቃዛ ውሃ ብድግ አድርጎ ኦነር ቢያደርገው የነብዩን ዋጋ የጻድቁን ዋጋ ያገኛል ይላል። ሊስን ይሄን በደንብ ስሙ። አንድ ቀንም እንዲሆነ ኤልሳ ወደ ሱናሚ አለፈ። በዛም ታላቅ ሴት ነበረች፣ ቅድም የነገርኳችሁ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዛ ይገባ ነበር። ከሞን ለባሏም ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ፣ ኦነር የምታደርገው ቅባቱን አውቃለሁ አለችው። ትንሽ ቤት በሰገነት ላይ እንስራ፣ በዚያ አልጋ፣ ጠረጴዛ፣ ወንበርና መቅረዝ እናኑርለት፣ ወደኛም ሲመጣ ወደዛ ይግባ አለችው። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ከዛስ በኋላ ሲነጋ ምን እናድርግላት? ልጅ የላትም። የዛሬ ዓመት ወንድ ልጅ ትወልጃለች። when you honor anointing እግዚአብሔር ለዘመናት የተዘጉ ደጆችን ይከፍትልሃል። አንደኛ ሳሙኤል 23 ነው። በመንገድም አጠገብ ወዳሉት የበጎች ማደሪያዎች መጣ፣ በዚያ ዋሻ ነበር ይላል። ሳኦል ዋሻ ውስጥ ወገቡን ሊፈትሽ ገባ ነው ታሪኩ። ከዛ በኋላ የዳዊት ጋር ያሉ ወገኖች ደግሞ አሁን ጠላትን እግዚአብሔር እጅ ላይ አሳልፎ ሰጥቷል፣ አሁን ጨርሰው ሲሉት ያደረገውን ነገር ልንገራችሁ።
ሳኦልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹም ከዋሻ በውስጣቸው ቦታ ተቀምጠው ነበር። የዳዊትም ሰዎች እነሆ ጠላትን በእጅ አሳልፎ እሰጣለሁ በዓይንም ደስ የሚያሰኘውን ታደርጋለህ ብሎ እግዚአብሔር የነገረ ቀን እነሆ ዛሬ ነው አሉት። እንደ መልእክት ነው የነገሩት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ ይላል። ሄደና ቀሚሱን በቀስታ ዘርፏን ቁርጥ አረገ ይላል። ከሞን ከዛም በኋላ እንዲሆነ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ። ምንም እኮ አላረገውም። ሄዶ ቀሚሱን ስለቆረጠ የዳዊት ልብ ባል በኢየሱስ ስም እንዲህ አይነት ልብ አለክ። አጠገብ ያለው ጨብጠውና አይደለም ሌላ መሳፈጥ ሄዶ ይላል። ሳኦል እኮ ኦሬዲ መንግስቱ የተቀደደ የሱን ያሳደደ ያለ ሊገለው የሚፈልግ ሰው የቀሚሱን ጫፍ ስለቆረጠ የዳዊት ልብ በሐዘን ተመታ። ለዚህ ነው ዳዊት እንደ ልቤ ነው። የበረከቱ የስኬቱና የሞገሱ መንገድ ይሄ ነው። ሳኦል ኦሬዲ መንግስቱ ተቀዷል። ከዛም በኋላም ሲሞት ወረኛው መጥቶ ሲናገር አንተ እግዚአብሔር የቀባው ሰውዬ ላይ እንዴት ነው እንትን ውደቁና ግደሉት ነው ያለው። ቀሚሱን ስለቆረጠበት ልቡ በሐዘን ተመታ። እንዴት ነው ደፍሬ ቀሚሱን ጫፍ የቆረጥኩት? ዘኍልቍ 12:9 እግዚአብሔርን ተቆጥቶባቸው ሄደ፣ ከደመናውም ድንኳን ተነሳ። ይኸውልህ አሮን ሙሴና ማርያም የሚባሉ አብረው ነበሩ። ከዛ ኢትዮጵያዊያት ሆነው ማገባው አለ። እንዴት ጥቁር ታገባለህ አሉት። እና አንተ ብቻ ነህ እንዴ ነብይ አንተ ብቻ ነህ እንዴ እግዚአብሔር በእኛ ይናገርም ማለት ነው ምናምን። እግዚአብሔር መጣና ምን አላቸው? እኔ ሙሴ ለእኔ እንደሌላ አይደለም ወዳጄ ነው፣ አፍላፍ ነው የማወራው። ኛሎሪያ አየህ ታናሽ ወንድማቸው ነው። ነገር ግን ደግሞ የእግዚአብሔር ቅባት ደግሞ ያለው እሱ ላይ ነው። ከዛ በኋላ ኢትዮጵያዊያቷን ላግባ ሲል እንዴ አታገባም ጥቁር አታገባም ምናምን አሉት። ግብ ሲፈጥሩ እግዚአብሔር ይላል ኢንስታንትሊ ወረደ፣ ፈጥኖ ወረደ መጣና ምን ይላል? እኔ እኮ ሙሴ አለ ለኔ ነብይ ብቻ አይደለም አፍላፍ አወራዋለሁ ኢንስታንት። ከዛ ሙሴ አሮን ማይራም መገናኛው ድንኳን ጋር እንገናኛለን። ከዛ በኋላ ጥቁር ነበር የጠላችሁ ቆንጆ ነጭ አረጋት አይደል እንዴ? ቃሉ እኮ ነው የሚለው ሊፕረሲ ስለሚተላለፍ መጽሐፍ ቅዱስ ዝቅ ብሎ ስታነቡና ከከተማ ትውጣል። ዲስአድቫንቴጅ ነው የሚያደርገው ዲስኦነር ስፒሪት። ከከተማ ወጣች ይላል። ከነነጭነቷ ከከተማ ውጭ። ወንድሞቹ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸው በፍቅር ከመጠን ይልቅ ታከብሯቸው ዘንድ እለምናችኋለሁ። እርስ በርሳችሁ በሰላም ሁኑ። በመካከላችሁ የሚደክሙትን ከመጠን ይልቅ አክብሯቸው። አንደኛ ጢሞቴዎስ 5:17 በመልካም የሚያስተዳድሩ ሽማግሌዎች ይልቁኑ በማስተማርና በመስበክ የሚደክሙት እጥፍ ክብር ይገባቸው። እግዚአብሔር የተመሰገነ ይሁን። ከእጥፍ አክብሯቸው። እጥፍ ደብል ኦን እንኳን ልታቀላቸው አክብሯቸው። አምስተኛ ሃዝባንድ ኤንድ ዋይፍ በደንብ ስሙ። እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አክብሯቸው ኑሩ። ሚስት ለባሏ ትገዛ ኤፌሶን ላይ ያለው እንዳለ እንደተጠበቀ ሆኖ ሚስት ባሏን ማክበሯ እንደተጠበቀ ሆኖ ባሎች ይላል ሚስቶችን አለ በማስተዋል አክብሯቸው ብቻ ሳይሆን በማስተዋል አክብሯቸው። ፌቨር ይጨምራል፣ ሞገስ ይጨምራል፣ በረከት ስኬት እዛ ጋር ይከፈት። እንደውም ምን ይላል? ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንዲወርሱ አድርጋችሁ አክብሯቸው። ጸሎት ያስከለክላል ማለት ነው። ሚስቱን አለማክበር ጸሎት ያስከለክላል ማለት ነው። ሚስቶች ሆይ እቺን ደግሞ ለእናንተ ነች። አስቴር መጽሐፍ አስቴር ምዕራፍ 1 ቁጥር 1 ጀምሮ አንብቡ። ንግስቲቱ አስቴር በንጉሱ አርጤክስስ መንግስት የሴቶች ግብዣ ከ127 ሀገር የተውጣጡ አውራጃ መሪዎች ነበሩ። እንግዲህ ለወራት የቆየ ድግስ ነበረ። ሚስትየውም ድግስ አደረገች፣ ግብዣ አደረገች። ቁጥር 12 ነገር ግን ንግስቲቱ አስጢን ምንድነው እሱ ደግሞ ድግስ ባደረገ ጊዜ ቆንጆ ስለሆነች ዘንጠሽ ምናምን ተኳኩለሽ ነው ያላት። አልመጣም በሉታለች። የአስጢን መንፈስ ተገለበጠ። አሜን። አስጢን የንጉስ ሚስት ነች፣ ቤተ መንግስት ነው ያለችው። አየውለ ዲስኦነር ስፒሪት አጋርን እንዳስባረረ አስጢን እንዳስባረረ። ነገር ግን ንግስቲቱ አስጢን በባልንጀሮቹ እጅ በላከው በንጉሱ ትእዛዝ ትመጣ ዘንድ እምቢ አለች። ባሏን እምቢ ብላ ፐብሊክሊ ዲስኦነር አደረገች ማለት ነው። ንጉሱም እጅግ ተቆጣ፣ በቁጣውም ተናደደ። ከዛ በኋላ አማካሪዎቹን ሲያማክር ያሉትን
ቁጥር ዛሬም ንግስቲቱ ነገር የሰሙት የፋርስና የሜዶስ ወይዛዝርት እንዲህ ብለው ለንጉሱ አዛውንት ሁሉ ይናገሩ ንቀትና ቁጣም ይውላችሁ አሁን አለ እቺን ሴትዮ ካላባረርካት አለ በምድሪቱ ላይ ባሉ ሴቶች ሁሉ ላይ በባሎቻቸው ላይ አለ በሽታ ይጋባል ንቀትና ስፖይል ታረግብናለች ስለዚህ እቺ ሴትዮ ከቤተ መንግስት ተባረር ብለው መከሩት ዲስኦነር ስታረግ get out አስባረረ ማለት ከክብር ያጎል የንጉስ ሚስት ኩርቱ ፌስታሏን ይዛ ቁጥር 20 የንጉሱም ትእዛዝ በሰፊው በመንግስቱ ሁሉ ላይ በተነገረ ጊዜ ሴቶች ሁሉ ባሎቻቸውን ታላቁንም ታናሹንም ያከብራሉ ይሄ ያለ በደንብ የንጉስ ትእዛዝ ሆኖ ይውጣል ያኔ ያለ ሴቶች ሁሉ ባሎቻቸውን ያከብራሉ እዚህ ቤት ያላችሁ ሚስቶች በጌታ በኢየሱስ ስም ተባርካችኋል አሜን ባሎችም ተባርካችኋል አሜን ስድስተኛ ኦነር ኢች አዘር እርስ በርስ ተከባበሩ ይላል ኦነር የሞገስ የበረከትና የስኬት መንገድ መናናቅ የውድቀት መንገድ መናናቅ ክብር ለኢየሱስ ሪስፔክት ኢች አዘር ኦነር ኢች አዘር ራሳ እርስ በርስ ኦነር መደራረግ ወንበር ተያዘ እንዴት ወንበሬ ላይ ታስቀምጣላችሁ ምናምን እንኳን ያዘ ብለ ሌላ ቦታ ነው መቀመጥ ያለው አየው ኦነርሺፕ ስፒሪት ስለሌለ ወንድሙን የሚንቅ እህቱን የሚንቅ በቃ ያዛ ምን መሬት ብትቀመጥስ እኔ አንዳንዴ ካስቸገሯችሁ የኔ ወንበር ላይ መታችሁ ቁጭ በሉ በቃ ምን እንዳይቆሽሽ ነው ምን እንዳይው አንተ ትበልጣለህ አጠገብ ያሉ ጨብጠው አንተ ነህ ለኔ የምትበልጠው አንተ ነህ ሰው ይበልጥ ኢየሱስ ለወንበር አልሞተም ለሰው ነው የሞተው በፍጹም ኢየሱስ ለቀራቅንቦ አልሞተም ለሰው ነው የሞተው ሰው ክቡር ነው ደም የፈሰሰው ለሆነ ቀራቅንቦ ወንበር ምናምን ምንጣፍ አይደለም ላንተ ነው አንተ በጣም የተከበርክ በደም በዋጋ የተገዛ እምትገርም ሰውዬ ነው በሉት አጠገባችሁ ያሉት በደም ንገሩት በጌታ በኢየሱስ እዚህ ይሄ ጉባኤ በአክብሮት መንፈስ ተጠመቀ ድሮናችሁ በጌታ በኢየሱስም ጨመረባችሁ አሜን ሮሜ 12:10 በወንድሞች መዋደድ እርስ በርስ ተዋደዱ እርስ በርሳችሁ ተከባበሩ እስቲ አጠገብ ያለው አከብራለሁ በሉት በግዴ እስቲ ባይዞ በል ያልኩ ራሱ አለ ማለት ዲስኦነር ነው እኔ ምንም አልሆንም ግን አንተ ዲስኦነር መከባበር አንደኛ ቆሮንቶስ 12:26 አንድም ብልት ቢሰቃይ ብልቶች ሁሉ ከርሱ ጋር ይሰቃያሉ አንድ ብልት ሲከብር ብልቶች ሁሉ ከርሱ ጋር ይከብራሉ አይገርማችሁ በወንድሞች ስቃይና ኪሳራ የሚደሰት እኮ አለ ታውቃለህ ዛስ ዲስኦነር ስፒሪት አንድ ብልት አንድ አካል ሲከብር አብረን እንከብራለን ለዚህ ነው ደስ ከሚላቸው ጋር አብሮ ደስ ይለናል እስቲ ስላንተ ደስ ይለኛል ብሎ ተጠገባችሁ ያለው ሰው ሃሌሉያ ሃሌሉያ ሜላቫና ሻንታ ካራባላ ባሳንታ አርቬኒያ ሞንትሬ ለደቬኒያ ሞንቶ ለገዢዎች ላለቆች ለኦቶሪቲዎች ደግሞ ኦነር ማድረግ ይሄን ሰብሚሽንና ኦቢዲየንስ ላይ በደንብ ተመራችኋል እሱ አልቆይበትም ጳውሎስም ሸንጎውን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚህ ቀን ድረስ በመልካም ህሊና ሁሉ በእግዚአብሔር ፊት ኖራለሁ አለ ሲል ጊዜ ሊቀ ካህኑ አናንያ አፉን ይመቱት ዘንድ ባጠገቡ ቆመው የነበሩትን አዘዘ አፉን ምቱት አለ ምንድነው ይሄ ምን ይመነጻደቃል ምቱት ሲል ጳውሎስም እንዲህ አለ የሰብሚሽን ኦቢዲየንስ አስተማሪ ኦነር አድርጉ የሚለን አስተማሪ ማለት ነው በዚያን ጊዜ ጳውሎስም አንተ በኖራ የተለሰነ ግርግዳ ሊቀ ካህኑን እኮ እግዚአብሔር አንተን ይመታ ዘንድ አለው አንተ በሕግ ልትፈርድብኝ ተቀምጠህ ሳለ ያለ ይመታ ዘንድ ታዛለህን አለው በአጠገቡ የቆሙትን የእግዚአብሔርን ሊቀ ካህናት ትሳደባለህን አሉት ለጳውሎስ ይሄ አጠገብ ያለው አንተ ሊቀ ካህን አይደለም ካህናት ትሳደብን በሉት የእግዚአብሔርን ሊቀ ካህናት ትሳደባለህን አሉት ከዛስ ጳውሎስም ወንድሞቹ ሊቀ ካህናት መሆኑን ባላውቅ ነው በሕዝብ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏል ጨብጠውና ነገሩ በሕዝብ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏል ንስሐ ገባ በሕዝብ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏል ሽማግሌው
አትገስጸው። አንደኛ ጢሞቴዎስ 5:1 ላይ ሽማግሌውን አለ አትገስጸው ተብሎ ተጽፏል። ምን ታመጣለህ እንግዲህ? አጠገብ ያለው የክብር የበረከትና የሞገስ መንገድ ይሻላል የተቃራኒው መንገድ ይሻላል በሉት። ዛሬ እግዚአብሔር ተናግሮኛል፣ ወስኛለሁ፣ ዛሬ ንስሐ ገባለሁ፣ ነገሬን አስለቅቃለሁ የሚል ሰው በልልታ በጭብጨባ እግዚአብሔርን ያመሰግናል። ሃሌሉያ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን